በዚህ ወጨፈው እየመጣ ዛሬ መጥቶልህ እዚህ ወል መተኛት አጣሁ። እውነት መተኛት አጣሁ። ገላዬ ጋሽ አቤት ይችን ወጨፈው ሲመጣ አዝለቅ እያለ አንድ ቆርቆሮ ገረድ የምትል ብትሰጡ ነቶቼ። እሺ ማዬ፣ ይሄ እኮ ሊናድብዎት ነው። መሄድ በቀቱ ጠፋኝ። ወል ሆ ወጨፈው እንትን ሲለው አይዞት የኔ እናት። እሺ ይሄንን አፍርሰን ልንሰራልዎት ነው ቤቱ። ኧረ እሺ ደስ ይለዎታል? እሺ ይሄንን አንድ በላይ ቆርቆሮ ልናድስልዎት ነበር። ይሄን እንጨቱ አብቅቷል፣ ሊናድ ነው። እሺ ሁላችሁ ግቡ። እሺ የኔ እናት። እሺ እንደ እግዚአብሔር ፍቃድ እንግዲህ ይጸልዩልን እርስዎ። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኒህ እናት እንግዲህ የምታያቸው በጣም የሚያሳዝኑ እናት ናቸው። ወንድማችን እናበለው ከውጭ ያለውን አንድ ልጅ ያላቸው፣ እሱም ታማሚ አይነት ነገር ነው። ትንሽ ያው ብዙም ራሱን ችሎ ሰርቶ መብላት የማይችል ወንድማችን ነው። ያን ያክል ነው። ይሄ ነው ወንድማችን። ማነው ስሙ ወንድማችን? አበዋሲ። እናታችን የምትንከባከባቸው አንተን? አሁን እንዴት ነው ቤቱን ይሄንን አሰራላቸውም የነበረ አፍርሰን ገንዘብ ወይ ያያችሁ ስራም የለውም። የቀን ስራ ነበረ። ቋጠሮም እንትን ተሸከምኩ መቻለው። ይሄንን ልናድስላቸው ነበር። በጣም ማደስ አይቻልም። ይሄ የምታዩት በኬንዳ የተሸፈነው እንትን ብሏል፣ አብቅቷል። ሊወርቅ ነው፣ ዘብ እያለ ነውና ማደስ አንችልም። ይሄን አፍርሰን መስራት ካልሆነ መታደስ አያስችልምና በውጭ ያለውን ላሳያችሁ አንዴ። ይሄ እንደምታዩት በስተፊት ያለው ደና ነው ማለት ነው። ይህ በስተጀርባ ያለው እንግዲህ እንጨቱ እንደምታዩት አብቅቷል ማለት ነው። ይሄው ሊወድቅ ዘብ እያለ ነው። ከታያችሁ ምናልባት ይሄ በላይ ነው ማማ ወጨፌው እየገባብን ነው የሚሉት፣ በዚህ ላይ ነው የሚገባባቸው። እንደገና ደግሞ ይሄ አሁን እንደምታዩት አላዘውም፣ ተበልቷል። ቋሚዎቹም እንጨቶቹም ስለተበሉ ይሄንን ማደስ አልተቻለም ማለት ነው። ይሄ እንደምታዩት ባዶ ነው፣ ክፍት ነው። እና ይሄው እንጨቱ ሁሉ በምስጥ ተበልቶ ይሄ አላዘም ማለት ነው። እኛ ደግሞ ለእኒህ እናት እንደ እግዚአብሔር ፍቃድ እንሰራላችኋለን ብለን አስበናል። እንግዲህ ከእግዚአብሔር ጋር እናንተ ደግሞ ጸሎታችሁ አይለየን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉት ለብዙ ሰው እንዲዳረስ። እናመሰግናለን።